ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ ነው ተባለ። በዓመት ከ7,000 በላይ ሰዎች በኤችአይቪ ኤድስ የሚያዙ ሲሆን ከ10,000 በላይ የሚሆኑት ደግሞ እንደሚሞቱ ተነገረ። የእይታ ዕለታዊ ተከታታዮች በእነዚህና በሌሎች ዕለታዊ መረጃዎች አብረን እንቆያለን። መልካም ጊዜ። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ ነው መባሉ ተሰምቷል። ኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሂድ መሆኑ ተገልጿል። የአየር ኃይሉ ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ የስፑትኒክ መረጃ አመላክቷል። ለትራፊክ አደጋ ተጎጂዎች ነፃ ሕክምና የማይሰጡ ተቋማትና የጤና ባለሙያዎች በሕግ እንደሚጠየቁ ተነገረ። በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋም ያመራ ማንኛውም ሰው እስከ 15,000 ብር የሚደርስ አስቸኳይ የነፃ ሕክምና አገልግሎት እንዲያገኝ የሚፈቅደውን መመሪያ ተግባራዊ የማያደርጉ ተቋማትና ባለሙያዎች በሕግ ይጠየቃሉ ተብሏል። የመንገድ ደህንነትና መድን ፈንድ አገልግሎት እንዳስታወቀው የመንግስትም ሆነ የግል የሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውንም ግለሰብ በነፃ የመርዳት ግዴታ ቢኖርባቸውም አንዳንድ ተቋማት በመመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም ተብሏል። በዓለም አቀፍ ደረጃ በአንድ ዓመት ውስጥ 630,000 ሰዎች በኤችአይቪ ኤድስ ሞተዋል ተብሏል። የዓለም ጤና ድርጅት ዛሬ ህዳር 22 በተከበረው የዓለም የኤችአይቪ ቀን አስመልክቶ ዛሬ በለቀቀው ሪፖርት እንደ አውሮፓውያን አቆጣጠር በ2024 የኤችአይቪ ኢንፌክሽን በ1.3 ሚሊዮን ሰዎች ላይ መመዝገቡን አስታውቋል። በኤችአይቪ ምክንያት በተከሰቱ ህመሞች 630,000 ሰዎች መሞታቸውን አስታውቋል። በዚህኛው የፈረንጆቹ ዓመት በዓለም ዙሪያ ከቫይረሱ ጋር የሚኖረው ሰው ቁጥር 40.8 ሚሊዮን ደርሷልም ብሏል። የዓለም ጤና ድርጅት ከአጋሮቹ ጋር በመሆን ዘንድሮ የዓለም ኤድስ ቀንን መቋረጥን ማሸነፍ የኤድስ ምላሽን መለወጥ በሚል መሪ ቃል የሚያከብር ሲሆን እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የኤድስን ወረርሽኝ ለማስቆም ቀጣይነት ያለው የፖለቲካ አመራር፣ ዓለም አቀፍ ትብብርና በሰብአዊ መብቶች ላይ የተመሰረቱ አቀራረቦች እንዲኖር ጥሪ አቅርቧል። የዓለም ጤና ድርጅት እንዳለው ከ10 ዓመታት እድገት በኋላ የኤችአይቪ ምላሽ ወሳኝ ምዕራፍ ላይ ነው። ሕይወትን አድን አገልግሎቶች እየተስተጓጎሉ ነው። ብዙ ማህበረሰቦች ለተጋላጭነት ተጋልጠዋል። ሆኖም እነዚህ ችግሮች ቢኖሩም ኤድስን ለማስቆም በሚጥሩ ማህበረሰቦች ቁርጠኝነት፣ የመቋቋም አቅምና ፈጠራ ውስጥ ተስፋ አለ ብሏል። በተለይ በአፍሪካ ህጻናት፣ ታዳጊ ልጃገረዶችና ወጣት ሴቶች ለተጨማሪ ተጋላጭነት ተጋልጠዋል ሲሉ ድርጅቱ ገልጿል። በኢትዮጵያም በዓመት ከ7,000 ሰዎች በላይ በኤችአይቪ ኤድስ የሚያዙ ሲሆን ከ10,000 በላይ የሚሆኑት ደግሞ ይሞታሉ ተብሏል። የበሽታው የስርጭት ምጣኔው በተለይ በወጣቶች ላይ ከፍ ያለ እንደሆነ ተዘግቧል። ከባህር ማዶ ወደ ተገኘ ዘገባ ስናልፍ ደግሞ ታላላቅ ጦርነቶች በመቀስቀሳቸው የዓለም የጦር መሳሪያ አምራቾች ገቢ መጨመሩ ተዘገበ። በስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት SIPRI ባወጣው አዲስ መረጃ መሰረት በመቶ ትልልቅ ዓለም አቀፍ የጦር መሳሪያ አምራች ኩባንያዎች ከጦር መሳሪያና ከወታደራዊ አገልግሎቶች ሽያጭ የተገኘው ገቢ በ2024 ወደ $679 ቢሊዮን ደርሷል ተብሏል። ዓለም አቀፍና ክልላዊ ጂኦፖለቲካዊ ውጥረቶችና ከፍተኛ ወታደራዊ ወጪዎች መጨመር ኩባንያዎቹ ከወታደራዊ ዕቃዎችና አገልግሎቶች ሽያጭ በሚያገኙት ገቢ ካለፈው ዓመት ጋር ሲነጻጸር በ5.9 በመቶ ጨምሯል። ከዓለም አቀፉ እድገት ትልቁን ድርሻ የሚይዙት በአውሮፓና በዩናይትድ ስቴትስ ውስጥ ያሉ ኩባንያዎች ናቸው።
ከኤሽያና ኦሺኒያ በስተቀር በሁሉም ሀገራት ከዓመት ዓመት ጭማሪዎች ነበሩ። በቻይና የጦር መሳሪያ ኢንዱስትሪ ውስጥ ያሉ ጉዳዮች የአካባቢውን አጠቃላይ ድምር ዝቅ አድርገውታል። ሎክሄድ ማርቲን፣ ኖርዝሮፕ ግሩማን እና ጀነራል ዳይናሚክስ በዩናይትድ ስቴትስ ውስጥ ከፍተኛ የጦር መሳሪያ ገቢ በ2024 በማግኘት በ3.8 በመቶ እድገት በማስመዝገብ $334 ቢሊዮን ደርሷል። በደረጃ አሰጣጡ ከ39 የአሜሪካ ኩባንያዎች 30 ያህሉ ገቢያቸው ጨምሯል ተብሏል።